አንተ የተናገርከው ቃል ነው ነገ ላይ የሚጠብቅ። አንተ ካልተናገርክ ግን የተናገሩ ክፎች አሉ። ሰው ከአፉ ፍሬ ሆዱ ምን ያደርጋል? ይጠግባል። ያልተናገርከውን እንደማትሆን ታውቃለህ። አንደበት የመጀመሪያ ስራው ማውራት ነው፣ መብላት አይደለም። ሰው ከእግዚአብሔር አፍ በወጣ ቃል ሁሉ እንጂ በምግብ ብቻ አይኖርም። ከእግዚአብሔር አፍ look, that's why some people are living a horrible life because they don't speak. ኮምፕሌን ነው የሚያደርጉት። ሲቹዌሽኑን፣ ሁኔታውን፣ ክፉ ነገሩን የሚረዳ ነገር ነው እንጂ የሚናገሩት እኔ ልሞት ነው፣ እኔ ልጠፋ ነው፣ ከሰርኩኝ፣ በቃኝ፣ የኔ ነገር የሚል ከእግዚአብሔር ቃል ውጪ ሰይጣንንና አጋንንቶችን የሚረዳ ቃል ነው እንጂ የሚናገሩት እውነተኛ የእግዚአብሔርን ቃል በሲቹዌሽናቸው ላይ አይናገሩም። ኢየሱስ ይላል በአፉ ቃል ይልና አጋንንቶችን አስወጣ ይላል። ማይ ጋድ ምንድነው ይሄ ቃል የሚነግረን? ይሄ ቨርስ የሚነግረን ምንድነው ብትሉ the importance of speaking God's word. You have to talk the word of God. Speak the word of God. Declare the word of God. Meditate on the word of God. Meditate ማለት አይነ ጨፍኖ ቁጭ አለ። ሜዲቴት ማለት እንደዚህ ዮጋ መስራት አይደለም። ሜዲቴሽን ማለት ኢያሱ መጽሐፍ ምዕራፍ 1 ላይ ይህ ቃል ካፍ አይለይ፣ ጠዋትና ማታ ምን አድርገው? አሰላስለው። Let this word not depart from your mouth, but meditate on it day and night. So meditation is speaking God's word over and over, over and over, over and over. Oh, that's meditation.